ሀገር ኢትዮጵያ የት ነው ያለችው? የራሷ ክልል እኔ ታጣቂ መብታችን ተነፍጓል በማርጂናላይዝ ተደርገናል በተለያየ ያኮረፈ ምናምን ኃይሎች ታጣቂ ይሆናሉ እንጂ መንግስት ራሱ ኦርጋናይዝ ያደረገው ታጣቂ የሚፈራበት ብቸኛ ሀገር በዓለም ኢትዮጵያ ነች። ታጣቂ ራሱ የሚያደራጀው ከስትራክቸር ውጭ ከመንግስት ገቨርንመንት ፎርስስ ውጭ ሆነ ከስትራክቸር ውጭ ራሱ የሚያደራጅ በዚህ በኩል ተከዘዘ በዚህ በኩል ሐራ መሬት በዚህ በኩል ምናምን ብሎ የሚያደራጅ ኢትዮጵያ ምድር ብቻ ነው። ኦህዴድ ለኢትዮጵያ ብዙ ተሞክሮ እየሰጠ ነው። በጣም ከዚህ በፊት ሐራም የሚባል ታቡ የሚባሉ የማይደረግ ነገሮች በኦህዴድ ዘመን ይደረጋል ችግር የለም። ስለ ሉዓላዊነት ምናምን ብሎ ደግሞ እምቡር ይላሉ። ነውረኛ የሚባል ነገሮች ያየ ነው በዚህ በኦህዴድ 7 ዓመት ጊዜ ይደረጋል። መንግስት ራሱ ኦርጋናይዝ ያደርጋል። ለታጣቂ ህገ መንግስት ባለበት ሀገር የሰው ክልል ገብቶ እንደዘው ብለ ይሄማ ከዚህ በላይ በቃ ለእንትና ሰጥቼዋለሁ ለሪፈረንደም አቅርቤዋለሁ ይባላል እንዴ? ባልና ሚስት ነን ተባብሎ አይደል እንደ ቤተ መንግስት የገቡ ሰዎች ባልና ሚስት ነን አይደል ክሬም የሚያደርጉት በየሚዲያ ሚስቴ ባሌ ምናምን እንደዛ የሚሉት ውስጣቸው ሌላ ነው። ያው እኮ እንደዛ እኮ እንደዛ ድራማ እኮ አይደል ህገ መንግስት ማለት እኮ እንደዛ እኮ ህገ መንግስት እኮ ሶሊድ እኮ ነው። የበርካታ ብሔረሰቦች ጉዳይ እኮ ነው ኢንተርቴን የሚደረግ የባልና ሚስት ብቻ ጉዳይ ብቻ አይደለም እኮ የሚመለከተው እኮ ባልና ሚስት ነን ብሎ ድራማ እንደመስራት እኮ አይደለም ቀላል እኮ አይደለም። ህገ መንግስት ነው። በአንድ ወቅት ጥሩ ኮምፓይሌሽን አለች የብርሃኑ ጁላ አብርሃም በላይ ጌታቸው ረዳ ብርሃኑ አይኑን አጥቦ ያ ዘመን ምንለው ያ የውርደት ዘመን አይኑን ያቁለጨለጨ እነሱ አውቆ እኮ ነው ኤርትራ ገባ ይሉናል አውቆ እኮ እድሜ ልካቸው ውሸታሞች ናቸው እኮ በሚባል አይኑን ያውረገረገ እንዲሁ የሌባ ታያል አይደል? ያገር ትልቁ የተባጆች ሆኖ እንደዚህ ራሱ ተዋርዶ ግን ኤክስተርናላይዝ ያደረገ ሁሌ ውሸታሞች ናቸው እኮ እነሱ በሚልበት ጊዜ አለፍ አለና ሁለት ውሸታሞች ለማንኛውም የተባጆች ሹሙና መከላከያ ሚኒስትሩ አብርሃም በላይ ሲቀደድ ሚሳኤል ወሮሮ ነው ጋበዘው። ጦርነቱ የትናየት ሄዶ ሚሳኤል ወሮሮ ጋበዘው እና አስመራ ሄድንና ከፕሬዝዳንት ጋር ከኤርትራ መንግስት ጋር ስለ መስኖ ስለ ልማት ስለ መንገድ ግንባታ ኤሌክትሪፊኬሽን ቴሌኮሙኒኬሽን አውርተን መጣን። ስለ ጁንታውንም ምናምን ግን በራሱ ስለጋበዘው እንዲወጣም ነግረነዋል። ይዛ የመጀመሪያ 8 ወር ነው ጌታቸው ጋር በጌታቸው አንደበት እንደውም እንዴት ነው የሚገለጹት እነዚህ ሰዎች በጌታቸው አንደበት ብርሃኑ ጁላ እኔ ብርሃኑ ጁላን አውቀዋለሁ። አሁን የፒስኪፒንግ ኃይል ሳናመጣ በማሰልጠኛ ያለውን ኃይል ሳናወጣ ባለን ኃይል ብቻ ቲፒኤልኤፍ ጁንታ ከኢትዮጵያ አቅም በላይ አይደለም። በጥራትም አንገናኝም። በተዋጊ ኃይሎቻችን ጥራትም አንገናኝም፣ በትጥቅም አንገናኝም። እኛ ወደ ሌላ ሀገር ጎረቤት ልመና የሚወስደን ምንም ነገር የለም። እኛ ሰራዊት በጣም ጠንካራ ሰራዊት ነው፣ በቁጥሩም ግዙፍ ነው። ይቅርና ለወያኔ ጁንታ ለሌላው የሚበቃ ነው። ስለዚህ ይሄ የለመዱት የሳይኮሎጂካል ወርፌር እንትን ነው። ሁልጊዜ እንደዚህ ነው የሚያደርጉት እነሱ። ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም ኃይል የለም። ትናይ ጥፋት ኃይል በተደጋጋሚ ናብ አስመራ ሮኬት እናተከሰ ንትናይ ኤርትራ ሰራዊት ብግዲ ናብ ነዋዕሉ ንምክልኻል ክብል ናብ ትግራይ ቦርደር ሓሊፉ አትይ ሁለቱ ተፋላሚ ኃይሎች በሚያደርጉ ግጭት እንደዚህ አይነት ወሬዎች ለጦርነቱ ያግዛሉ ተብሎ ሲታሰብ የሚለቀቁ ናቸው። እነሱ ደግሞ በዚህ ተካኑ ናቸው። ብርሃኑ ጁላ እኔ ብርሃኑ ጁላን አውቀዋለሁ እና ብዙ ጊዜ የሚያሳዝነኝ ለእንደዚህ አይነት ሰዎች የነበረ ሚስፕሌስድ ክብር ነው በጣም የሚያሳስበኝ የሚያስደነግጠኝ። ስንት ሰው ሸውዶ ኖረዋል፣ ስንት ሰው አምታተዋል። ተመልካቾች የዳራሚዳ ሜምበርሺፕ ሆኖ አሁን ለማስተዋወስ ያክል ነው እዚህ ላይ የምታዩት የሜምበርሺፕ ነው።
እሱን ክሊክ ለማስታወስ ነው መሀል ላይ አስታውሳችኋለሁ ብዬ ወደ ሊንክ ወስዳችኋል ሜምበር መሆን የምትፈልጉ ብዬ ነው። ያው ሚስፕሌስድ የሆነ አመለካከት ነበረን። ብርሃኑ ጁላን እኔ ያውቀዋለሁ እንደ ትልቅ ሰው እናየው ነበር ነው። ሚስፕሌስ ያለ ቦታው ሰጥተነው ነበር፣ ያለ ቦታው ከፍ አድርገን። እነሱ ሆን ብለው ለማደናገር ነው የሚፈልጉት። ይሄ ዘመን ነው እና ይህን ሁላ ምስቅልቅል ውስጥ ያለች ሀገር ዛሬም ይዋሻሉ፣ ዛሬም ይቀጥፋሉ፣ ዛሬም ኢትዮጵያውያንን ህይወት ምስቅልቅል ለማድረግ በአፋርም በሰሜንም በምናምንም ሰራዊት ያደራጃሉ። እነዚህን የመሳሰሉ አክቲቪስቶች ያመጣል። የኢሰፓ ሰዎችን ያመጣል። ትግራይ ለመጥበጥ እዚህ አካባቢ አብይ አህመድ ኦህዴድ ማያረገው ነገር የለም። በነገራችን ላይ ደመቀ መኮንን የተረሳ ሰውዬ እናስታውስ። ዛሬ የተረሳው ደመቀ መኮንን ችግር የለበትም። ደሜ ልጆቹን አሰማርቱ ያው ቀላል ሰው አይደለም። የሰማ ነው ከቤተ መንግስት አካባቢ የሰማ ነው። ጋና ሳይቀር ትንሽ የደሴት አለው በልጁ ስም። እውነት አንዳንዴ የማይደፈር ነገሮች ነው የሚደፍሩ እነዚህ ሰዎች። ጋና ደሴት በልጁ ስም ጭምር አለው እና የሲሚንቶ አከፋፋይ የምን አከፋፋይ ምናምን ያለ እንዳለ የቡና ማጠቢያ ምናምን የሚባሉ ማሽኖች አዳማ በየቦታው ቢዝነስ ውስጥ ያሉ ናቸው። ጥሩ አድርጎ እና በአንድ ወቅት ለአማራ ታገላለሁ የሚለው አሁን አልፋሽካ ብሎ የሚናገር የብአዴን ሰምታችሁ ታውቃላችሁ? አልፋሽካ ተወሰደብን እኮ በኢህአዴግ ጊዜ የኢትዮጵያ ነበር። ኃይለማርያም ወያኔ ፈርሞ ሰጠ፣ አባይ ፀሐዬ የጎንደር መሬት ቆርሶ ሰጠ ብሎ የሚዘፈንበት ኢሳቶች ይዘፍኑ ነበር። ይሄ ቋንቋ አባይ ፀሐዬ ፈርሞ ሰጠብን፣ ወያኔ ፈርሞ ሰጠብን የታለ? አሁን ስለ አልፋሽካ የሚያወራ ሰምታችሁ ታውቃላችሁ? ማን ስለምን እንደሚያወራ ወልቃይት ጠገዴ የማንነት ጉዳይ ምናምን ይላል። በማያገባው ጉዳይ ሌላ መጥቶ ወሰደብኝ ብሎ አያወራ። ለምን ይመስላችኋል? እኔ መልስ የለኝም። እኔ በኩል መልስ የለም። ሳስበው መልስ የለኝም። ስለ አልፋሽካ ወይ ከመጀመሪያውኑ አይ እውነት የኛ አልነበረም ብሎ አምነዋል፣ ወይም ጤነኛ ያልሆነ የሆነ ችግር አለ ገና ያልደረስንበት። ደመቀ መኮንን ምን አለ? ጀነራል አልቡርሃንን ወደ ቤተ መንግስት ጠርተነው መንገድ ዝጋልን፣ ትግራይ ላይ ኦፕሬሽን ልንጀምር ስለሆነ ወያኔን ስለምንመታ የምሬ ነው። ሰሜንስ ተነካ፣ ሰሜንስ አጋድሞ አረደው፣ ሰሜንስ ረገጠው የሚል እኮ ስንት መደዴ ያለ እኮ አዲስ አበባ ውስጥ መደዴ፣ የሰፈር መደዴ። እነዚህ ሰዎች ሲናገሩ ስለምንድን ነው? ስለየትኛው ነው የሚያወራው? እንዴት ድንገት ነው የተመታ ነው? በተኛንበት እንኩሽ ባልንበት ከምሽቱ 3 ሰዓት በኢትዮጵያ ከምሽቱ 3 ሰዓት ተኝተው ነበር ብሎ አለኩ እና ጡታቸው ቆረጡ እየተባለ ፕሮፓጋንዳ ነዛው። ቀላል አለ ይሄ ፕሮፓጋንዳ ይሰራው። ዛሬ ያለች አንዲት ካሉላ አባነጋ ኦፕሬሽን 6 ቀን ተጉዛ ያመለጠች ዛሬ ትናንት ኦላ ያዛት። ጉደኛ ታሪክ አለ ወደ ኋላ። ከትግራይ በስንት መዓት 6 ቀን ሙሉ ሳትማረክ ሶወጣ የገባች ጀግና ኦላ እጁ የገባች ትናንት አንድ ታሪክ አለ ወደ መጨረሻ ካንደበቷ ማለት የተማርካ የተናገረችው ጉድ በጣም አሳዛኝ የሚባል ታሪክ አለ። ከዛ በፊት ግን የደመቀ መኮንን ያልኳቸው አልፋሽካ ብሎ ነገር የለም ምናምን። እነሱ እኛ እንደዚህ አድርገነው አምነናቸው እነሱ አልታመን ብለው መንገድ ዝጉልን ስንላቸው እሺ ብለው ዘው ብሎ ገቡና ወሰዱብን። ያ ዘመን አለና ዳኛቸው ስለዚህ ጉዳይ አወራ። ዳኛቸው አያገባውም፣ ምክንያቱም አብይ ስለማያገባው ኦህዴድ አያገባውም። ገነት አየለ ስለ አልፋሽካ ታወራለች ወይ? አታወራም። ፋሲካ ቢደልል የኢሰፓው ማዕከላዊ ኮሚቴ የነበረው ወልቃይት ምዕራብ ትግራይ ታየው ሰሞኑ አይናገርም ስለዚህ ጉዳይ። የደመቀ ዘውዱን ደመቀ መኮንን እናስታውሰው። አሁን ከሱዳን ጋር ያለን ግንኙነት በመጀመሪያው አካባቢ ህግ ማስከበር ስራው ሲሰራ እነሱ ደንበሩን ለመዝጋት እነዚህ በህግ የሚፈለጉ ኃይሎች በዛ መልጠው እንዳይወጡ ያደረጉት አዎንታዊ ሚና ነበር። በቀናት ውስጥ ደግሞ የማይጠበቅ የድንበር ተሻግሮ የኢትዮጵያን ግዛት የመውረርና የመያዝ ሁኔታ አጋጥሟል። ተመልካቾች የህገ መንግስት ጉዳይ ኢትዮጵያ እንዴት እንደፈረሰች አሁን ኢትዮጵያ አለች እኮ አዲስ አበባ እኮ ዋካ ሰው እኮ ይጨፍራል እኮ አዲስ አበባ እኮ ቲክቶክ ይጫወታል እኮ ጌም አለ እኮ እግር ኳስ እኮ ፕሪሚየር ሊግ ይመለከታል እኮ ሰላም ነች እኮ አዲስ አበባ ብሎ የሚያምን አላቃለሁ።
አውቃለሁ። ምንም ምን ኮሽ ያለብን ነገር ምንም እንደሌለ ሱሉልታ መውጣት እንደማይችል ብቻ ነው የሚያውቀው። አዲስ አበባ ግን ሴፍ ነች ብሎ የሚያምን አለ። ጥሩ ጥሩ መዝናኛ ቤቶች አሉ፣ ሬስቶራንት ቤቶች አሉ፣ የሆነ ጥሬ ስጋ የሚበላ ቤት አለ። የባለጊዜዎች ማለት ነው። ጥቂቶች ሆነ ባለጊዜ ወንበር ሁላም አይቀይሩ። የሆነ ክትፎ ቤት ስትሄዱ ተመሳሳይ ሰዎች በየቀኑ ወንበሩ ልክ እንደ ኮንትራት እንደያዟት። ጥሬ ስጋ ስትሄድ ቦታ እንኳን የማይቀይሩ ተመሳሳይ ሰዎች ግጥም ብሎ ነው በየቀኑ የሚታየው፣ ግን ተመሳሳይ ሰዎች። ደግሞ ኢትዮጵያ በሄደበት እኮ ሙሉ ነው። ኢትዮጵያ እኮ ኑሮ ውድነት የለም እኮ እያለ ደግሞ አብይ ደግሞ ያስወራበት ፓርላማ። የኢትዮጵያ መፍረስ የሚታየው እዛ አካባቢ አይደለም። ኢትዮጵያ አሁን እንዴት ነው መፍረስ ማለት? የኢትዮጵያ መፍረስ ምልክቷ ምንድን ነው? ብዙ ምልክቶች አሉ። የ8 ዓመት ሙሉ ጦርነት ውስጥ ያለ የተረጋጋ መንግስት፣ የተረጋጋ ህዝብ መፍጠር ያልቻለ በየቦታው እና ወታደር ትሆናለህ ተብሎ ጋማ እየተባለ ወደ ካምፕ እየገባ ያለው ወጣት አለ ኢትዮጵያ ምድር ላይ። ህገ መንግስት ዋና የሀገር ምሰሶ የሚባለው ህገ መንግስት፣ አብይ ህገ መንግስት አያውቅም። ትርጉሙ ስለማያውቀው ነው። ብዙ ሰው እስከ መጨረሻ ትምህርት ፒኤችዲ ያለን 2ኛ ዲግሪ ያለን እዚህ አካባቢ ደርሰናል የሚል ሰው የዚህ ፕሮግራም ተመልካች እኔም ማምነው ትምህርት ባችለር ዲግሪ ላይ ነው ያለው። ባችለር ዲግሪ በሆነ ጊዜ አጭበርብሮ ወደ ማስተርስ ሄዳለሁ ዶክተሬት ሄዳለሁ ብሎ ያለው ከሆነ አብይ አህመድ ብቻ ነው የሚሆነው። እንደ አብይ አህመድ ነው የምትሆን መጨረሻ ላይ። አሁን ዶክተር እገሌ ምናምን የሚባሉ ሰዎች በርካታ ሰዎች አሉ በየሰፈሩ። ዶክተር በዚህ ያለፉ የሚባሉ ሰዎች አሉ በየሰፈሩ፣ ምንም ነገር የማያውቁ ምንም። ዴዘርቴሽን አሳየኝ ብትሉት ምንም። የዴዘርቴሽን ሳመሪስ ንገረኝ በቃል ብትለው ምንም። እንደና አብይ አህመድ የመሳሰሉ ደብቀው ዴዘርቴሽናቸው አዲስ አበባ ዩኒቨርሲቲ እንዳይወጣ ሚስጥር ተብሎ ፓብሊክሊ እንኳን ወደ ኬኔዲ ላይብራሪ ምናምን መታየት የማይችል ተደብቆ የሚኖሩ ሰዎች አሉ። የባለስልጣናት አሁን በኮንፊደንስ የራሴ ስራ ነው ብሎ ለምን ቢሆን ያሳትሟል። ካልሆነ ግን ፓብሊክ እንትን ያደርጓል። ማንም ጎግል እንዲያደርገው ያደርጓል። አያደርግም። እነሱ ግን ለምን ባችለር ዲግሪ ላይ ትምህርት ካመለጠው ትክክለኛ ባችለር ዲግሪ ተምሮ ያለፈ ሁለተኛ ማስተርስማ ምን ትንሽ ነው ኮርሱ እኮ። ፒኤችዲ ደግሞ የባሰ ትንሽ ነው። ሪሰርች ላይ የሪሰርች ሜቶዶሎጂ ምናምን ሰው ትኩረት የሚያደርገው እንጂ መጀመሪያ ቤዝ ያለው መጀመሪያ የእውቀት መሰረት በሙሉ ባችለር ዲግሪ ላይ ነው። ሃይር ኤጁኬሽን ላይ ባችለር ዲግሪ ላይ ጥሩ ነገር ከሌለው አይወስድም እርግጠኛ። አብይ አህመድ ስለ ህገ መንግስት ምንነት የማያውቀው ይሄ ጉድ ስለሌለው ነው። ምን ማለት ህገ መንግስት ኮንስቲቱሽን ስንት አንቀጽ አለው? 106 ነው 107 ነው 105 ነው ብሎ መለየት የማይችል ተውትና አንድ በአንድ አንቀጽ 1 ንዑስ አንቀጽ 2 ምናምን እያለ ኤቢ ምናምን ብሎ አንድ በአንድ ሊተነትን ይቅርና መሰረታዊ መርሆ ፕሪያምብል መግቢያ ጭምር የህገ መንግስቱ ፕሪያምብል ምን ይላል ብሎ እንኳን መገንዘብ የማይችል እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጋራ የሚለው ቋንቋ ምን ያመለክታል ተብሎ አንድ መጽሐፍ ይወጣበታል ቢተነተን አንድ መጽሐፍ። ህገ መንግስቱ ግን እንዲህ ኮንደንስ አድርጎ ጭፍቅ አድርጎ በአንድ ፔጅ ነው ፕሪያምብሉን ቁጭ ያደርጋል ብሎ ባጭር። አብይ ምን ይላል? ህገ መንግስቱ የለም ይላል። ያ ቡድን ህወሓት ነው። ህገ መንግስት ፈረሰ፣ ህገ መንግስት ከፈረሰ ኢትዮጵያ ፈረሰች ብሎ ያስፈራራል። እንዲሁ ሲንጉላር አድርጎ ኢሄድሪ ነበር ኃይለ ሥላሴም ህገ መንግስት ነበራቸው። ወደ ደርግ ቀየረ፣ ደርግ ኢሄድሪ ወደ ኢፌድሪ ቀየረ። ኢትዮጵያ ግን እንዳለች አለች ይላል። ምንድነው ማለት ነው? ስርዓት ፈረሰ ማለት ደርግ አልፈረሰም እንዴ? ኢሄድሪ ወደ ኢፌድሪ ሲቀየር ስርዓት አልፈረሰም እንዴ? ፈረሰ እኮ። ሀ ተብሎ መከላከያ ተሰራ፣ ሀ ተብሎ የሀገር እንትኑ ተሰራ። ፈራርሶ የነበረው 17 18 ታጣቂዎች የነበረው መጥተው አይ አብረን እንኖር ብሎ ህገ መንግስት ሰርተው ቁጭ ብለው አብረው ቀጠሉ። እንዳኮረፈው ግን አብዛኛው ግን አብረው መቀጠል ቻለ። ሀገሪቷ በጣም በብዙ መንገድ የተሻለ ደረጃ ላይ አደረሳት። ይሄ ህገ መንግስት ነው። ህገ መንግስትን ያንቋሸሽክ ጊዜ ይሄ ህገ መንግስት ዩዝለስ ነው፣ እኔ ፈላጭ ቆራጭ ነኝ ያልክ ጊዜ ግን የሀገር መፍረሱ ትርጉም እሱ ነው። በተለይ የወያኔ ህገ መንግስት ሲል የነበረ ዛሬ ምን ነው 8 ዓመት ሆኖ ወያኔ ከአዲስ አበባ ከስልጣን ከለቆ ከሄደ 8 ዓመት ሙሉ ይሄ የወያኔ ህገ መንግስት እያለ ሲያብጠለጥለው የነበረ ህገ መንግስት መቀየር ያልቻለው አፕታይቱ እንዴት ነው የጠፋው?
8 ዓመት እኮ ለህገ መንግስት ቀየራ በጣም ብዙ እኮ ነው። የወያኔ ህገ መንግስት ለምን አምባሻ በሆነ ባንዲራ 100 ምናምን ፔጅ ቁጭ አድርጎ የወያኔ ህገ መንግስት ነው እያለ በዓለም ቁጥር 1 የሚባሉ ዶክመንቶች የዓለም ኢንተርናሽናል ኮንቬንሽንስ ከዩናይትድ ኔሽንስ ዲክላሬሽን ኦፍ ሂውማን ራይትስ 1948 ጀምሮ የ45ቱ ቻርተር የ1966ቱ ICCPR ጠቅላላው በሁሉም በዓለም አቀፍ አሉ የሚባሉ ኮንቬንሽኖች ጭምር ጨምቆ በአንድ ህገ መንግስት እንዲህ እንካችሁ ብሎ ለኢትዮጵያውያን የሰጠ የኢትዮጵያ ህገ መንግስት ስታንቋሸው ነበር። ዛሬ በሱ ትቀጥላለህ የወያኔ ህገ መንግስት ነው እያለ ወራዝ አለፍ ይለም ሞቅ ሲለው አብይ አህመድ ሁለት አብይ አህመድ ላሳያችሁ ዛሬ ምርጥ ሁለት አብይ አህመድ። አንደኛ ይሄ ወንበሩ የያዘበት በወያኔ ህገ መንግስት ላፍ ያደርጋል። ያችን መብቱን ላፍ ያደርጋታል። የሆነ ጉዳይ ሲመጣ የቲፒኤልኤፍ ኔጌቲቭ ነገር ሲፈራ የቲፒኤልኤፍ እኮ ነው። ሁለት ጉዳይ አለን። የኢትዮጵያ ህገ መንግስት መፍረስ ማለት በአብይ አህመድ አንደበት በሁለቱም ተመልከቱ። የውጭ ጉዳይ፣ የጸጥታ፣ የመከላከያ ጉዳይስ የፌዴራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት። እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት፣ ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም፣ ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ህገ መንግስቱ ያጎናጸፋቸውን መብቶች ላፍ እያደረጉ ህገ መንግስቱን አናውቀው የሚባል ደግሞ አይሰራም። ህገ መንግስቱን የማይቀበል ሰው ለምርጫ መዘጋጀት የለበትም። ምክንያቱም ህገ መንግስቱ ነው ምርጫ ያለው። ህገ መንግስቱን የማይቀበል ሰው የሚዲያ ነጻነት ጥያቄ ማንሳት የለበትም። ህገ መንግስቱ ነው ያጎናጸፈው። ይህ ህገ መንግስት በብዙ መከራ፣ በብዙ ስቃይ፣ በብዙ ደም የመጣ ነው። ብዙ ድል ያጎናጸፈ ነው። የሚገርም እኮ ነው። በእውነቴ ነው። ይሄ ሁለተኛው አብይ ትክክለኛው አብይ ነው። ሁለተኛው አብይ ትክክለኛው አብይ ነው ማለት ጤናማ ሰው የሚናገረው ነው። ይሄ ህገ መንግስት በርካታ ድሎችን ያጎናጸፈ ነው። ይሄ ህገ መንግስት በርካታ መስዋዕትነት የወሰደ ነው፣ ያስከፈለ ነው። እውነት ነው። ይሄ ህገ መንግስት የበርካታ የትግራይ ወጣቶች የቀጠፈ ቀጥፎ እንካ ብሎ ለኢትዮጵያውያን እንካችሁ ብሎ የትግራይ ደም ተከፍሎበት እንካችሁ ያለ ነው። የአማራ ደም ተከፍሎበት እንካችሁ ያለ ነው። የአማራ ኦሮሞ ደም ተከፍሎበት እንካችሁ ያለ ሁሉንም የስንት ደም ነው የማን ደም ይበልጣል የስንት መስዋዕትነት ይበልጣል የሚለው ጥያቄ ነው እንጂ በደም የሚከፈልም በደም የሚገለጽም በደም የማይገለጽም ብዙ መስዋዕትነት የተከፈለበት ነው። በደም የሚገለጽም በደም የማይገለጽም በመስዋዕትነት የሚገለጽም በመስዋዕትነት የማይገለጽም የበርካታ ኢትዮጵያውያን ይሁንታ አግኝቶ የመጣ ህገ መንግስት ነው። አለፍ ሲል ደግሞ አሁን የባለፈው ፓርላማ ላይ ሲናገረው ግን የወያኔ የነሱ ህገ መንግስት እኮ ነው፣ የህወሓት ህገ መንግስት እኮ ነው። በህወሓት ህገ መንግስት አብይ አህመድ አሊ ምን ያደርጋሉ እዛ ወንበር ላይ? ለምን የኦህዴድ ህገ መንግስት አይሰራም? ኦህዴድ ከሌለበት ዶክተር ነጋሶ ጊዳዳ በዚህ ላይ ካልተሳተፉ እነ ዶክተር አብደልመጂድ ሁሴን የሶማሌው ታዋቂ ያኔ የትራንስፖርትና ኮሚኒኬሽን ሚኒስትር የነበሩት እዚህ ውስጥ ካልተሳተፉ የሀረሪ የህገ መንግስት አርቃቂ የነበሩት ዶክተር አብደልራዚቅ ነው የሚባሉት ካልተሳተፉ ምን ያደርጋል ህገ መንግስት? አዲስ አበባ 4 ኪሎ ምን ያደርጋል? የራሱ ህገ መንግስት ለምን አያረቅም? አሁን ያለው መንግስት ያ ነው። ይሄ ህገ መንግስት አሜሪካውያን 200 ምናምን ዓመት ሆኖ ህገ መንግስታቸው የዚህ ሀገር ህገ መንግስት ቀላል አይደለም። ብዙ ጊዜ አሜንድ ይደረጋል። 27 ጊዜ 28 ጊዜ ምናምን ብዙ ጊዜ አሜንድ ተደርጓል። ግን የገሌ ህገ መንግስት ነው፣ የዲሞክራት ህገ መንግስት ነው፣ የሪፐብሊካን ህገ መንግስት ነው የሚባል አሜሪካ ቋንቋ የለም። የአሜሪካ ህገ መንግስት ነው የሚባለው። የአሜሪካ ህገ መንግስት ነው። ይሄ ወርጋጥ ስብስብ ግን የወያኔ ህገ መንግስት ነው ይላል። ወያኔ የሰጠውን ዲሞክራሲያዊ መብቶችን ምናምን ላፍ እያደረገ አብይ የተናገረው ምንድነው? ላፍ እያደረገ ህገ መንግስቱ የሰጣቸው መብቶችን ላፍ እያደረገ ህገ መንግስት አላቅም ማድረግ አይቻልም ይላል። ራሱን በራሱ ነው የመታው። ይሄ ህገ መንግስት አልጠቀመው እንጂ ለትግራይ ተብሎ እንዲያም የትግራይ የበላይነት የወያኔ የበላይነት በሚባልበት ዘመን ነገሩ ይሄ አወቃቀሩ ለትግራይ ብለው አስበው ያደረጉትም አይመስለኝም። እኔ ሳስበው ወደ ኋላ ትግራይን ያደቀቀ ህገ መንግስት ነው። እኔ ማስረጃ አለኝ። እዚህ መከራከር የሚፈልግ በብዙ መንገድ መከራከር እንችላለን። ትግራይን ያደቀቀ ነው ህገ መንግስት ነው። የትግራይ የኢትዮጵያ ህገ መንግስት እንኳን ፌዴሬሽን ምክር ቤት የፓርላማ የሚባል ፓርላማ በህዝብ ቁጥር ፌዴሬሽን ምክር ቤት በህዝብ ቁጥር የሚባል
ሁለት ኮንግረስ ሴኔትና ኮንግረሱ ሁለቱ በህዝብ ቁጥር ብሎ አንዱ ደፍጣጭ አንዱ ተደፍጣጭ አንዱ ሟች አንዱ ገዳይ አድርጎ የሰራው ይሄ ህገ መንግስት ነው። አሁን ወደ ኋላ ሄዶ አንዳንዶቹ ግን አሉ ቁጭ አድርገው ሲያዩት ህገ መንግስት ምን አይነት ህገ መንግስት ነው የሰራ ነው ብሎ እንደሚያዩት እኔ እርግጠኛ ነኝ። ያ ትምህርት ቤት ተምረናል። ሎው ስኩል የሰብአዊ መብት ሴንተር ፎር ሂውማን ራይትስ የነ ክፍለ ወዳጁ ትምህርት ቤት በጣም ብዙ ዲቤት የሚደረግበት አንደኛው ይሄ ነው። ተገቢ ነው ተገቢ አይደለም የሚባለው ነው። ትልቅ ዲቤት የሚደረግበት አንደኛው እሱ ነው። የአወቃቀር ፌዴሬሽን ምክር ቤት አወቃቀር እንደ ሴኔት መሆን ነበረበት መሆን የለበትም። እንዲሁ የሁለት ብሔር ህገ መንግስት አድርጎ የሳለ ነው። ምንም ጥርጥር የለውም። ግን ምስጋና የለውም። ግን ተመልሶ የወያኔ ህገ መንግስት የሚባለው አፍርሱ በርካታ ተጋሩ ትግራይ ደስ እንደሚለው እርግጠኛ ነኝ። በዚህ ቢፈርስ የህገ መንግስት ፈርሶ ሌላ አይነት ቢሆን ምክንያቱም ይሄ ለማ አንደኛ እየተሰደበበት ነው። ሌላ ተጠቃሚ ቁጭ አድርጎ ተመስገን ታንኪው የማይል የአጋስ ስብስብ ያለበት ወንበር ነው ይሄ እና በዚህ ህገ መንግስት ያለው ላፍ እያደረገ ህገ መንግስቱ የክልሎች ግዛት የክልሎች ሶቨርኒቲ ሉዓላዊነት የብሔር ሉዓላዊነት የሚያረጋግጥ ነው። ግን አላቅልህም ብሎ ሰሜን ዕዝ ተነካ ብሎ ግማሽ የትግራይ መሬትን ወሮ በፌዴራል መንግስት አስተባባሪነት ያስወረረ አሁን ዛሬም ድረስ በተጋሩ ላይ ግፍ እየፈጸመ ያለ ፌዴራል መንግስት ነው። ይሄ ህገ መንግስት ግን አለ ነው የሚባል አዲስ አበባ ውስጥ ህገ መንግስት አለ፣ ወረቀቱ አለ እና ለእንደው ተብሎ በሌላ ህገ መንግስት አልተተካም። ይሄ ህገ መንግስት ባለበት ግን ሀገሪቱ ላይ ያለው ሁኔታ እሱ ነው። አሁን ህገ መንግስት አለ ወይ የለው፣ ሀገሪቷ ፈርሳለች አልፈረሰች መተንተን ይቻላል። ለዛ ነው ዩኬ ወደ ኢትዮጵያ ዞር ብላችሁ እንዳትሄዱ ዜጎቼ፣ ጀርመንም ካናዳ ዜጎቼ ወደ ኢትዮጵያ እንዳትሄዱ እያለ በየቀኑ የትራቨል ዋርኒንግ የሚሰጠው በዚህ ምክንያት ነው። የሀገር መፍረስ ምልክቱ ብዙ ነው። ሌላ የዛሬ ጉደኛ ሰውዬ ተመልካቾች፣ ጉደኛ ሰውዬ ለዛሬ ዘሪሁን ተሾመ ትላንት ኢቲቪ ላይ መጥቶ ነበር። አጀንዳ የምናደርገው ሰው አይደለም፣ ግን መጥቷል። በተለይ ለኢትዮጵያ ምሁራን የሚሆን ይሄ በልዩ ሁኔታ ለኢትዮጵያ ምሁራን ነው። እንዴት አድርጎ ኩርኮራ ታውቃላችሁ? ኩርኮራ መኮርኮር ምናምን ይላል። ኩርኮራ እንደሱ ይመስለኛል። እንዲያውም ዴፊኒሽን ዲፋይን ሲያደርገው ኩርኮራ መጽሐፍ የሱ የዘሪውን መጽሐፍ ነው። ኩርኮራ እዚህ ላይ አለላችሁ። ኩርኮራ የኤርትራ ጉዳይ፣ የልሂቁ ሚና፣ የማንነት ፖለቲካ በዘመናዊት ኢትዮጵያ ነው። ዘሪሁን ተሾመ ሐምሌ 1999 ነው የሚለው ኩርኮራ ይላል። የኩርኮራ ትርጉም ደግሞ የኩርኮራ ይሄ መኮርኮር፣ አኮራኮር ምናምን ብሎ ይተረጉማል። እዚህ ላይ ተመልካቾች በጣም ሲሪየስ ጉዳይ ነው የምናወራው። አሁን ወያኔ ነው ለስልጣን ብሎ ወያኔ ወይም ቲፒኤልኤፍ ነው ኢህአዴግ ብሎ በራሱ ቋንቋ የሚያደርገው አሰብ ለስልጣን ብሎ ለኤርትራ ለሻዕቢያ ሰጠው ነው የሚለው። ስልጣኑ አዲስ አበባ ስልጣኑ ለማደላደል ሰጥቶ፣ ይሄ ግን ግጥም አድርጎ 1999 ከፍተኛ የነጌታቸው አሰፋ ጓደኛ ምርጥ ጓደኛ የነ አላሙዲን ምርጥ ጓደኛ ሆኖ ሸራተን ሙሉ ወጪ እየተሸፈነለት እዛ ስንት ህይወት በነበረው ጊዜ የጻፈው መጽሐፍ ነው። እዚህ ጋር እንትኖችን እንያቸው። ክፍል 2 ላይ የኤርትራ ጉዳይ እንደ ችግር ከቅድመ ጣሊያን እስከ ፌዴሬሽን ፍጻሜ ነው የሚለው። ቅድመ ጣሊያን ይላል እዛ የጣሊያን ቅኝ ግዛት፣ የጣሊያን ቅኝ አገዛዝ፣ የእንግሊዝ ሞግዚታዊ አስተዳደር፣ አፄ ኃይለ ሥላሴና የኤርትራ ጉዳይ፣ ከአልጋ ወራሽነት እስከ ስደት፣ ድህረ ጣሊያን ለውጥና ዲፕሎማሲያዊ እንትን ይሄ ጠቅላላ እንዴት አርጋ ኤርትራ ሀገር እንደሆነች አሳማኝ አድርጎ ኮርኩሮ ለማሳመን የሄደበት ርቀት ነው። በዚህ ላይ ይህን መጽሐፍ ያነበቡ ምናልባት በደንብ ሊናገሩ ይችላሉ። የኢትዮጵያ ልሂቃን እነ ልደቱ በሏቸው ፓርላማ ላይ ሲከራከሩ የነበሩት፣ ኢቲቪ ላይ ሲከራከሩ የነበሩት የአሰብ ጉዳይ ተገቢ አይደለም፣ አሰብ መመለስ አለበት ብሎ እንደ አጀንዳ የሚያነሱ ሰዎች እነሱን የሚቀጠቅጥ መጽሐፍ ነበር። የሚቀጠቅጥ ነው። የኢትዮጵያ ልሂቅ ሆይ አርፈ ተቀመጥ፣ ያለ መብትህ አጀንዳ አትፍጠር፣
አሰብ የሚመለከት አይደለም። አሰብ በደንብ አሁን እንዳሳየዋቸው አንድ በአንድ ተተንትኖ ነው የተቀመጠው። አንድ በአንድ ተተንትኖ ኤርትራ ለምን ሀገር ሆነች የሚለው ቅድመ ጣሊያን፣ ድህረ ጣሊያን፣ የእንግሊዝ አገዛዝ ምናምን በደንብ አድርጎ ምክንያታዊ የሆነ ሀገርነት እንዳላት ኤርትራ ያስገነዘበ ነው። ይሄ መቼ ነው? ኢህአዴግና ህግደፍ የመጨረሻ የድመት አይጥና ድመት በነበሩበት 1999 በኢትዮጵያ አቆጣጠር ነው። ሚሊኒየም የኢትዮጵያ ሚሊኒየም አካባቢ ነው። ይሄ ግን ኢህአዴግ በኤርትራ ሉዓላዊነት ጉዳይ የኤርትራ ሉዓላዊነት ጉዳይ ሻዕቢያን መውደድ አለመውደድ አይደለም፣ የኤርትራ ህዝብ ውሳኔ ነው። ከኤርትራ ህዝብ ጋር የሚገናኘው እንጂ ከአንድ ፓርቲ ጋር ከአንድ ታጣቂ ጋር ከአንድ መንግስት ጋር የሚገናኝ አይደለም ብሎ ጽኑ እምነት ወሱ ይዞ የመጣ 50 ዓመት ከዩኤን በፊት እውቅና ሰጥቶ የመጣ ነው። ከዩኤን በፊት እውቅና ሰጥቶ የመጣ ታዲያ ኩርኮራ ብሎ የመጣው ሰውዬ ዛሬ አቋሙ ምን ይመስላል ነው? በኢህአዴግ ጊዜ እነ ጌታቸው አሰፋ አጠገብ ሆኖ የኢትዮጵያ ልሂቃንን ኢትዮጵያ ሰላም አግኝታለች፣ ኤርትራ ሀገር በመሆኗ ወደ ሌላ ጦርነት አንፈልግም ብሎ በኤርትራ ህዝበ ውሳኔ ሪፈረንደም አድርገው ሀገር ሆኗል። ኢትዮጵያ ከዚህ በኋላ ሰላም አግኝታ ይህን ሁላ ልማት ይህን ሁላ ዴቨሎፕመንት እንትን እያስመዘገበች ነው ብሎ ምክንያት ይደረድር ነበር፣ ይተነትንላቸው ነበር፣ አፍም ያዘጋ ነበር፣ ሀራስ ያደርጋቸው ነበር። ቀይ ባህር አሰብ ብሎ የጠየቁ የኢትዮጵያ ኤሊት አናታቸው ይመታ ነበር። አድርባይነት እዚህ ላይ ቁልጭ ብሎ የሚታየው አድርባይነት። ዛሬ ደግሞ አቋሙን ነው ማሳያቸው። እውነት ይሄ አዲስ አበባ ዩኒቨርሲቲ አባረረኝ ምናምን አባረረኝ ይላል አለ ይሄ ሰውዬ። አዲስ አበባ ዩኒቨርሲቲ ቢያባረር ወደ ምድር ነው፣ ምድር ውስጥ ከምድር ወደ ምድር ነው። ይሄ ወደ ማርስ ቢባረር ምን ይጎዳል? ይሄ ምን ይጎዳል? በእንደዚህ አይነት በሰው አንድ ሰው ጭንቅላት ውስጥ እንደዚህ አይነት ውርደት እንደዚህ አይነት አድርባይነት ሲኖረው እስቲ ተመልካቾች በደንብ አድርጋችሁ እንድትገነዘቡት ለዛሬ ይሄን አምጥቼላችኋለሁ። የጦረኝነት ሐራራና የኤርትራን ሉዓላዊነት የመቀርጠፍ ፍላጎት ነው የሚሉ ወገኖች እኔ እንዳልኩት ነው። አሁን ለምሳሌ የቅኝ ግዛት ቲዮሪን አልቀበልም። የኤርትራ ነጻነት ግን በኤርትራውያን ትግል የተዋለደ ነው የማምን ሰው ነኝ። ዛሬ ማምናለሁ፣ ትላንት ማምናለሁ። ይሄ ሉዓላዊነት ግን ሊፋፋ የሚችለው ሌሎች ያላቸውን ሉዓላዊነት አንደኛ እየፈተፈትክ ሳትበጠብቅ፣ ሁለተኛ ትላንት ተጠቃሚ የሆነን ወገንህንም ወንድምህንም ተጠቃሚ ማድረግ ስትችል ነው። ሶ ያንን ለማድረግ ዛሬ ላይ መጀመሩ ማንም ላይ ጣት መጠንቆል አይደለም። ማንም ላይ ጣት መጠንቆል አይደለም። ኦኬ። ግን ባለፉት 30 ዓመታቶች በነበርንባቸው ሁኔታዎችን በርዕዮተ ዓለም ግትርነታችንም ለስልጣን በነበረ የማቆየት ጉጉትም ትልቁን ዋንጫ የፈለገን ሰው እዛው ጋር እናስቀረው ስትል አብረህ ምክንያት ለማሳጣት እንትንም የሰጠንበት ሂደት አለ። ይህንን ተዋናይ የነበሩት የወቅቱ መሪዎቻችንም ምኖቻችንም ያምኑታል፣ ያውቁታል። እንግዲህ ጋሽ ዘሪሁን የሚለው ለስልጣን ካላቸው ጉጉት ነው አሳልፈው የሰጡ ነው የሚለው። ለስልጣን ካላቸው ጉጉት አሳልፈው የሰጡ የሚለው ኩርኮራ ሰው እኮ ሾርት ሜሞሪያም ነው ብሎ ያስባል እኮ ሾርት ሜሞሪያም ነው ኩርኮራ ብሎ። ኩርኮራ ማለት በቃ ፋክቶችን መኮርኮር ማውጣት ማለት ነው። ፋክት ዲግ አድርጎ በቃ መኮርኮር። የኤርትራ ጉዳይ የልሂቁ ሚና የማንነት ፖለቲካ በዘመናዊት ኢትዮጵያ ዘሪሁን ተሾመ ሐምሌ 1999 ብሎ ቁጭ አድርጎ ተንትኖ ከማንም በላይ የተነተነ እዚህ ጋር አድርጎ አንድ በአንድ የጣሊያን ቅኝ አገዛዝ የጣሊያን ሞግዚታዊ አስተዳደር ይህን ሁሉ ተንትኖ የኤርትራ ጉዳይ በሂደት ቁጥር 1 ነው። ምዕራፍ 1 ምንድነው የሚለው? የኤርትራ ጉዳይ በሂደት ምክንያታዊ አድርጎ በ1999 በኢህአዴግ ጊዜ የጻፈው ለኢትዮጵያውያን እንካችሁ ብሎ ኢትዮጵያውያን ምሁራን ኤሊቶችን ለመደፍጠጥ ጥያቄያቸውን ለመደፍጠጥ በደንብ አድርጎ እንዲሁ እንደ ሐራስ ለማድረግ የተጻፈ መጽሐፍ ነው። በደንብ አድርጎ ማለት አምኖበት ነው ይመስለኛል። መለስ አስገዶት ነው እንዴ? መለስ እንዲያው አመሰግናለሁ መለስ አንብበውልኛል ይሄ ነው የሚለው አይደል? መጽሐፉ ያነበባችሁ መግቢያ ላይ መለስን ነው የሚያመሰግነው። ሌላስ ጌታቸው ረዳ ነው የሚመሰገነው። ጌታቸው ጓደኛዬ በጣም እንደዚህ በጣም ምርጥ ስፔሊንግ ኤረሩ እንትኑን በማረም ይዘቱን በማስተካከል ምናምን የረዳኝ ጌታቸው ረዳ ነው የሚለው። እዚህም ላይ ጓደኝነታችሁ ከጥንት ነው። ጌታቸው ረዳ እንዲበላሽ አሁን ያለው አቋም ጭምር እዚህ ውስጥ እንዲገባ የዚህ ሰው የሚና ትልቅ ነው። የአንበሳ ድርሻ እንኳን ባንለው ትልቅ መሆኑን እገምታለሁ።
ቀላል የሱ ኢንፍሉዌንስ ቀላል አይደለም። ለማንኛውም እንደፈለገ ማንም ኢንፍሉዌንስ አድርግና ትላንት ኩርኮራ ብለ ምርጥ ተንታኝ ምርጥ የኤርትራ ተቆርቋሪ የኤርትራ ኢንዲፔንደንስ አጽዳቂ ኢንዶርስ አድራጊ የነበርክ ሰውዬ ዛሬ በኢትዮጵያ ላይ ጉዳይ ላይ ሀገር ቢሆኑ በኢትዮጵያ ጉዳይ ላይ መፈትፈት አይችሉም ብለ ትተነትላለህ። ኢትዮጵያ ቴሌቪዥን ምንድነው አዲስ አበባ ሆስት ታደርገው የነበረው? ሰሞኑ ትልቅ በዓል አልነበረም እንደ ኢትዮጵያ? የኤርትራ ተቃዋሚዎች ኢቨንት አልነበረም ኢትዮጵያ ምድር ላይ? ፍትፈት አይደለም? መብትህ እኮ ነው። ያኛው መታገል ካለብህ አዲስ አበባ ሆስት ታደርጋለህ እንደፈለከው። በማንም አድርገህ ያደርግልኛል። እኔ መፈትፈት ነው የሚመስለኝ። ፍትፈታ እንዴት ነው ዲፋይን የሚደረገው? የኤርትራ ተቃዋሚዎችን የዛሬ 3 ዓመት 4 ዓመት ከትግራይ ጎን ቆመው እነዚህ አሁን አዲስ አበባ ሰሞኑ ስብሰባ ያደረጉት ከትግራይ ጎን ቆመው ወረራ የኤርትራ ሰራዊት ወረራ የኢትዮጵያ ሰራዊት ወረራ የአማራ ኃይሎች ወረራ ሲቃወሙ የነበሩ ወጣቶች ናቸው። ቱ ዘ ኦፖዚት ሚሌኒየም አዳራሽ የማን መናኸሪያ ነበር? የኤርትራ መንግስት ደጋፊዎች እዛው እንትናን ገደል ነው እንትናን እንደዚህ ያደረግ ነው አንቀጠቀጥ ነው ምናምን ያደረግ ነው ተብሎ በስንት ቦዲጋርድ እንትና አድርገህ በስንት ፖሊስ መድበ ስታሰራ ነበር እንደ ትላንት ቆይ የትላንት ታሪኩ ነው የምናወራው እኮ ቪቪድሊ ዝም ብሎ አሁን ዛሬ ጠዋት እንደተደረገ አድርገን ነው የምንቆጥረው። አሁን የዛሬ 3 ዓመት ምናምን እኮ ነው ታሪክ። አሁን ደግሞ በተቃራኒ ደግሞ አሁን ትላንት ስታድናቸው የነበሩ ተቃዋሚዎችን ከዓለም አሰባስበን ስብሰባ እያደራጀ ነው። ፍትፈታ ፖለቲካው ፍትፈታ ነው እሱ ኖርማሊ። ዘሪሁን ተሾመ ይሄ እንደ ፍትፈታ አይቆጥረውም። እሱ የሚታየው ምናልባት አእምሮ ላይ እንደ ቃጭ የምትመጣው ጽምዶ የምትለዋ ነች። ጽምዶ ይሄ የሌባ ስብስብ አክቲቪስቱ ምናምን ተጋሩ አክቲቪስቶች ጽምዶ እያል በየቀኑ ጽምዶ ፌስቡክ ሳይዘጋ የሚውል እኔ ተጋሩ አውቃለሁ። ሌላ አጀንዳ የላቸውም። ለምን አጀንዳ ታደርጓለህ? ጉዳይ ቁም ነገር ስላለው ነው። ቁም ነገር ያለው ሰው ቁም ነገር ያለው ሚዲያ ነው አጀንዳ የምታደርገው። ይሄ ሚዲያ ቁም ነገር ከሌለው እኔ ቁም ነገር ከሌለኝ የኔ አንድ ንግግር ቲክቶክ ላይ አታገኟትም፣ ዩቲዩብ ላይ አታገኟትም፣ ፌስቡክ ላይ አታገኟትም፣ ማርስ ላይ አታገኟትም፣ ወይ ሌላ ሳተላይት ቲቪ ከዚህ ሚዲያ ቆርጦ ሲጠቀም አታገኙትም። ኢሬሌቫንት ነው። ጠቃሚ ከሆነ ብቻ ግን በየቦታው ተቆራርጠው ታገኙታላችሁ። ጽምዶ በየቦታው ተቆራርጣ ቶፒክ የሆነችው ጠቃሚ ስለሆነች ነው። የምር አስረግጬ ነው የምነግርህ። እያንዳንዱ ፋርስ ብላ ለከርስቺ ተጋሩ ለከርስቺ በየቦታው የጌታቸው ልጆች የሚያሰማራቸው ልጆች አሉ። ሆዳም ስብስብ አሽቀንጥረን በትግራይ ፖለቲካ አሽቀንጥረን የጣልናቸው አሉ። አገር ውስጥም አገር ውጭም ያሉት አሽቀንጥረን የጣልናቸው የትግራይ ህዝብ እንትፍ ብሎ የተፋቸው ጽምዶ ዋና የጽምዶ አክቲቪስቶች ናቸው። የጽምዶ ማለት በሉ መክቱ እየተባለው ማለት ነው። ደግሞ ባለፈው ያዋረዳቸው ጭምር በዛ ንግግር ጭምር ያናገራቸው ያው ጻድቃን በዛ ቴሌፎን የወጣው ቴሌፎኑ ያዋረዳቸው አሉ። 38 ደቂቃ እጄ ላይ ነው ያለው። 38 ደቂቃ ነው ጻድቃን ያወራው። 38 ሙሉ ማን ስንት ብር እንደሚያገኝ የትኛው ሳተላይት ምን ይደረጋል ምናምን የሚለው በዝርዝር ያወሩበት ማለት ነው። ይሄ የኩርኮራ ውጤት ነው። የኩርኮራ ውጤት የእውነታ ውጤት ማለት ነው። አሁን ኩርኮራ ጽምዶ ከኩርኮራ ጋር የሚገናኝ ስለሆነ ተመልካቾች ለማስታወስ ያክል ነው። ዘሪሁን ይሄ ነው። ዘሪሁን ማለት ይሄ ነው።